ማለት ነው። አንቺ አብረሽ እኔን መርጦ ነው ትያለሽ። አብረሽ የሚያሳየው የአይን ተግባር እና ከእሷ ጋር ያለው የአካል መነካካት የሆነ ነገር ስታይ የሆነ ነገር እኛ ምንም የምናስበው ነገር የለም። እናንተ አስቡት። እኛ ስናስበው የሚመጣልን ከጭንቅላታችን ብቅ የሚልልን ዝሙታቸው ነው። መግማት መግማማት አሉ እማማ ዝናሽ። ጭራሽ እኮ የአካል መነካካታቸው ስታይ የሆነ ነገር እንዴ ያመሃል እንዴ እኮ እኛም እኮ ያልነው ይሄ ነው። አብርሃም አንድ ለአንድ ከውሽሚት ጋር ዝሙት እንዲፈጽም ዝሙት እንዲሰራ ነው የሚፈልጉት። ዴቭና ቡዜ ስንል እኮ በምክንያት ነው። አያችሁ አይደለ? አንቺ እኔን መርጦ መጥቷል ትያለሽ። እሱ ግን የሆነ የሚያሳየው ነገር አለ፣ በአይኑ የሚታይበት ነገር አለ። የአካል መነካካት ብሎ እርፍ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ምንድነው የፈራነው ነገር ሊደርስ ነው። ቤተሰብ ምን ብለዋል? በንግግሩ መካከል ስለ አብርሃም አታስቢ፣ አብርሃም ያለበት ሁኔታ ጥሩ ነው፣ አሁን ላይ ያለው ተሽሎት የሚመጣበት ቦታ ነው ብሏል ማለት ነው። የዘፈን ዳርዳሩ እስክታ ነው ይላል ያገሬ ሰው ማለት ነው። እንግዲህ ወተት ነጭ ነው እስከምትባሉ ድረስ አትጠብቁ፣ ምን እንደሆነ ይገባቸዋል። ዞሮ ዞሮ እንግዲህ ሩታ የምትጠቆርበትና ሩታ የምትሰደብበት መንገድ እየተንደረደሩ አሉ ማለት ነው። ያ ምንድን ነው በደንብ አድርገን የምናወራበት ይሆናል። ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንዲሁም ደግሞ እባካችሁ ላይክ አድርጉ። እውነት ዩቲዩብ ተመቷል ማለት ነው። ላይክ አድርጉ፣ የምትወዱኝ የምታከብሩኝ ማለት ነው። ላይክ እያደረጋችሁ ምክንያቱም ዩቲዩብ ሼር ያደርገዋል ሰው ጋር ይደርሳል ማለት ነው። አሁን ግን ገብታችሁ ካያችሁት ዩቲዩቤ በረዶ ሆኗል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የዴቭና የቀብራሪቷ የጀግኒቷ የአንበሲቷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ዛሬም በዴቭ ቤት መጥተዋል ማለት ነው። እስካሁን ድረስ ዳዳ ወይም ደግሞ ቤቢ አልተገኘም። እንደጠፋ ነው ያለው ማለት ነው። እንደ ከብት እየተፈለገ ነው ያለው ልጁ ማለት ነው። እንግዲህ የት ነው ያለው? ያለበት ቦታ ንገረኝ ብላ ሩታዬ እንግዲህ ዛሬ ደጋግማ እንግዲህ ጠይቀዋለች። እሱም ያለበት ሁኔታ እኔ አውቃለሁ፣ አልደብቅሽም። እሱ ያለበት ቦታ ደህና ነው። ለምንድን ነው ትዳሬ ቤቴ ብሎ መርጦ ሲመጣ ለምንድን ነው የማትተውት? እሱ እኮ እኔን ፈልጓል፣ እኔን መርጠዋል ብላ እንትን ስትለው አንቺ እኔን መርጠዋል ትያለሽ። ነገር ግን አብርሃም የሚያሳየው በአይኑ የሚያሳየው እና የአካል መነካካትን ስታይ የሆነ ነገር የሚታይሽ ነገር አለ። እኛ ምንም የሚታየን ነገር የለም። አሁን ለሩታም ቢሆን ለእኛም የሚታየን ነገር የለም። እኛ የሚታየን የሁለታቸው ነገር ስናስብና ስናያቸው የሚመጣብን ዝሙታቸው ነው። ገባህ አይደለ? ዝሙታቸው። ይሄማ መነካካቱ እኮ እኛ ብለን የጨረስነው ነገር ነው። አሁን አንተ የሰውነት መነካካታቸው የሁለቱ የውሽሚትና የአብርሃም የሰውነት መነካካት ለአንተ አስደስተዋል ማለት ነው። እንዶ ሼም አይደል? እንደው ዴቭ ትልቅ ሰው አይደለህም? እንዶ ትልቅ ሰው አይደለህም? እንዶ በሚዲያ አሁን እንደዚህ ተብሎ ይወራል። እኔ ልሙትልህ ምን አክል የእናንተው ሲከፋ ነው። እውነቴን ነው የምላችሁ፣ የእናንተው ሲከፋ ነው። ጭራሽ እኮ በአይኑ የሚታይ ነገር አለ፣ የሚያሳየው ነገር እንዲሁም የሰውነታቸው መነካካት አለን እኮ። ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ። አሁን ነው 9ኛው ሺህ ማለት ነው። አሁን ነው 9ኛው ሺህ ማለት። እንዶ አታምጣው ስለው አምጥጠው ቆለለው አለች አያቴ። እናንተ ጭራሽ እኮ በሚዲያ የሰውነት መነካካታቸው አለ እኮ። ታዲያ የሰውነት መነካካታቸው ሁለቱ በቀጥታም ሆነ በተዘዋዋሪ ዝሙት ማስተላለፋቸውና ዝሙት መስራታቸው ለአንተ አስደስተዋል ማለት ነው። ለአንተ አስደስቷል። በቃ አንድ ለአንድ አንተም ብትሆን ይቺ ዘረጦ ዝርጥጥ እህትህም ብትሆን እኮ የአብርሃም ዝሙት መስራት ነው ለእናንተ ያስደሰታችሁ እንጂ አብርሃም የእውነት ታሞ አይደለም። ዝሙቱ ለምን አላስተላለፈን፣ ዝሙት ለምን አላሳየንም ብላችሁ ነው። ኧረ ተቃጠልን፣ ኧረ ተቃጠልን። እነዚህ ምን ጉዶች ናቸው?
አሁን ላይ በጥሩ ሁኔታ ላይ ነው የሚገኘው አብርሃም። አልደብቅሽም ከሄርሜላ ጋር ነው ያለችው ሩታዬ ነብሯ። ታዲያ ሄርሜላ ማለት እኮ ቄስ አይደለችም ወይ ደግሞ የእምነት ቦታ አይደለችም። እሷ ምንድናት? ለምንድን ነው እሷ ጋር የምትወስዱት እንዴ? ሩታዬ ምን ጥያቄ ያለው? መልስ መለሰልሽ እኮ የኔ ቀበጥ፣ የኔ ጀግና፣ የኔ አንበሲት፣ የልዑል እየሸጋ እናት መለሰልሽ እኮ። መነካካታቸው የአካል መነካካታቸው አለሽ እኮ። ከዚህ በላይ እኮ ምንም ሊልሽ አይችልም። መቼም ወተት ነጭ ነው ብሎ እንደገና ሊያስተምርሽ አይገባም። መልሶልሻል እኮ። ስለዚህ በቀጥታ የሚሆን በተዘዋዋሪ ወንድሙ ዴቭ ታላቁ መካሪውን እንደ አባት የሚታየው ዴቭ የሁለቱ ዝሙት ማስተላለፍ ነው ያስደስተው። ይሄ ነው ሩታዬ እናቴ። ምን ነው በግ የጠፋበትና ፍየል የጠፋበት ሰው የመሰለ ለምን ትፈልጊዋለሽ? በቃ አንድ ለአንድ ቤተሰቡ የእሱ ዝሙት ማስተላለፍና የእሱ ዝሙት መስራት አስደስቷቸዋል። ባያስደስታቸው ኖሮ ስለ አካል መነካካት እዚች ጋር እኔም ራሱ እኮ ደጋገምኩት። ቤተሰብ እኔ ራሱ ደጋገምኩት እኮ። ተበርቼ ሰላም ማለት አሁን ነው እናንተ። ያለበት ሁኔታ ጥሩ ነው፣ ተመችቶታል። አንቺ እንደምታስቢው አይደለም። የሚዝናኑ የሚሆን ምንም ይሆን እሱ በቃ ጤናውን የሚመለስበት ቦታ ነው። ያማል እንዴ? ያው እኛ እኮ ይገባናል ቤተሰብ ምን ለማለት እንደፈለገ ይገባቸዋል ብዬ አስባለሁ። አሁን ላይ ያለበት ሁኔታ ጥሩ ነው። ሲመጣ ታይዋለሽ። ሄርሜላ ሊዝናኑ ምናምን አይደለም፣ ጤናውን የሚመለስበት ቦታ ነው ይዛው የሄደችው ብለዋል ማለት ነው። በዚህ በኩል ቁርጥና ክትፎ እዛ ኢንስታግራም ላይ ታሳያለች። በዚህ በኩል ደግሞ እነሱ ጤናውን የሚመለስበት ቦታ ነው። ምን ነው ዝሙት ሲሰራ ነው እንዲህ ወንድምህ ጤናውን የሚመለሰው? እኛ አሁን ዝሙት ስለሰራ ቁርጥ ስለበላ ክትፎ ስለበላ አይመለከተንም እሱ ማለት ነው። ያ ማለት ነገ ደግሞ ወይም ደግሞ ዛሬ ስኔ እንጃ ከዚህ በኋላ ቪዲዮ ይለቃሉ ብዬ አላስብም። ከለቀቁም ኦኬ። ወይስ እኛው እንደፈራ ነው ሩታ እንድትጠቆር የሆነ ነገር መተት አድርጋበታለች ወይም በጥንቁልና የሆነ ነገር ሰርታበታለች እንዲባል ነው አሁን ካለበት ሁኔታ የሚሻለው ወይም ደግሞ ወደ ጤናው የሚመለስበት ቦታ ነው የወሰደችው። ሲመለስ በጥሩ ሁኔታ ታገኘዋለሽ ማለት ምን ማለት ነው? አንቺ ጋር እያለ እኮ ወደ አንቺ ከመጣ በኋላ የሆነ ጉዝ ነገር ነው የሆነ አንዳች ነገር ጉዝ ያደረጋችሁ እናንተ ጉዝ ፊቶች ማለት ነው። እንደው አንዳች ነገር ጉዝ ያድርገህ አንተ ሰውዬ ማለት ነው። ምን ይላሉ እነዚህ ሰዎች? ጉዝ ሆኗል። እኔ ጋር ሲመጣ ይህኔ እናት እንዴት እንዳሳዘነችኝ። እኔ ጋር ሲመጣ እንደዚህ ያዙ ይልቀቁኝ ነው ያላችሁት። ሰላም አልሰጣችሁትም። እሷ ጋር ሲሄድ ግን ምንም አልመሰላችሁም። ይህስ አያስተዛዝበንም ወይስ አለችው ማለት ነው ሩት። ምን ያስተዛዝባቸዋል? እነሱ እኮ ምንም አይገባቸውም። እነሱ የሚፈልጉት አንድ ለአንድ አብርሃም ዝሙት እንዲፈጽም ነው። ከእሷ ጋር ሸሼ ገዳሜ መላላጥ እሱ ብቻ ነው የሚፈልጉት እነሱ ማለት ነው። እንደ አንዳንድ ወኔንሶቻቸው ማለት ነው። አንተ እኮ አሁን እንደ ወንድም ቆፍጠንም ያለ የሚያስተምር መልእክት እንኳ ብታስተላልፍ ከነሱ እንኳ ለየት ብለህ ማለት ነው ብታስተላልፍ፣ ይህ ከተሰጠ ካራክተር እንኳ ወጥተህ አስተማሪ ነገርን ብትጨምርበት ምን አለ? ጭራሽ ስለመነካካት ይሄ ስለ አይነ ምናምን የሚያሳየው የአይን እንትን እይታ እንዲህ ብላችሁ እናንተ። እኔ እኮ ምላችሁ እኮ እናንተ የምትናገሩት ነው እነሱ የሚተገብሩት የምላችሁ እኮ ለዚህ ነው። ኮመንታተሮች አያችሁ አይደለ? በአይኑ የሆነ ነገር ሲያሳያት በቀደም ምንድን ነው የምትፈልገው ምን ላድርግልህ ስትለው ሩታ ቤት አንኳኩታ የገባች ቀን ያን ቀን የሆነ በቃ በእጁ እየነካካት እሷም እየነካካችው በአይኑ ከእሷ ጋር እንደዚህ እንደ ህፃን ልጅ አይኑን እየተንከራተተ ነበረ። ያ በኮመንት አጥለቀለቁት። ያ ነገር ዛሬ ዴቭ ደገመው ማለት ነው። እንዲሁም ማፈሪያ ናችሁ። እውነቴን ነው የምላችሁ። እኛ እንደፈለጋችሁ ተንቦጫረቁ፣ ግን ይቺ ምስኪን ልጅ ማለት ነው ይቺ ምስኪን ልጅ ሩታ ግን የምትጠቆርበት አታድርጉ። እኛ እኮ የምትመጡበት አመጣጣችሁ እኮ ይገባናል። እሱ ያለበት ቦታ ጤንነቱን የሚመለስበት ቦታ ነው። ደህና ሆኖ ተሽሎ የሚመጣበት ቦታ ነው። አንቺ ጋር ሲመጣ ጉዑዝ ነው የሆነው። ምን አደረገችው? እሱ አውቆ ነው ጉዑዝ የሆነው ማለት ነው። ከአንገቴ ማለት የሰጠሽኝ ሀብል አላደርግን ካለ በኋላ ተመልሶ ሩታ ጋር ሄዶ ሀብሉን አድርጎ አጥልቆ ጉዑዝ እንደሆነ ራሱን ነው እንጂ ያስመሰለው። ያ ማለት ሩታ እንድትረገጥ፣ ሚስቱ እንድትረገጥ፣ ልጁ እንዲሰደብ ያደረገው አብርሃም ነው እንጂ ምንም ሆኖ አይደለም። ሩታ ምንም አድርገው አይደለም ማለት ነው። ለማንኛውም እናንተ የምታደርጉት እና የምትሰሩት ነገር በደንብ ይገባናል። አዎ እንግዲህ ቤተሰብ የተፈራው ነገር ሊደርስ ሳይሆን አይቀርም። ብቻ የምናየው ይሆናል ሁሉንም ማለት ነው።
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ማን ነው ልክ እንደኔ ዛሬ በዴቭ ንግግር ቆሽቱን የተቃጠለው ማለት ነው። እኔ ምንም አይደለም ያናደደኝ ማለት ነው። ግን ይሄ የሰውነት መነካካት ምናምን የሚለው ነገር ምን ያክል ትኩረት እንዲሰጥበት ያደረገው ነገር በጣም ነው የሚደብረው ማለት ነው። አንተም ራሱ በቃ ሚዲያው ላይ ዝሙት እንዲተላለፍ ነው የምትፈልገው አንድ ለአንድ ማለት ነው። ሰላም እደሩልኝ። የነገ ሰው ይበለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከቻላችሁ ደግሞ ኮፒ ሊንክ እያደረጋችሁ ቻናሌን አንቀሳቅሱልኝ። እንደው ስወዳችሁ አይላቪው ሙጭጭ ተው ተው።